ከቴዎድሮስ ዮሴፍም ጋር መዘመር፣ ከቴዲ አፍሮም ጋር መስፈን አሁን ለኛ ይገባል። ደምን በደም የማይሽር ወጣት ለዚች ለኢትዮጵያ ያስፈልጋትም። ቂመኛ ያልሆነ በቀለኛ ያልሆነ እስራኤል ተብለው አይጠሩም ነበር ይህ ወጣት ባይኖር። ተስፋተው ሲመጡ ተቀበላቸው። መግቢያ ሲያጡ ደጁን ከፈተላቸው። ሲንከራተቱ ታቀፋቸው። በጉልበታቸው በዘራቸው ሳይሆን በጥበባቸው የሚነግሱ ወጣቶችን እናፍቃል። ቁስሎቹን ካየህ ነው የምታሸንፈው። በተመስጦ እሱን ካየህ ነው ማትወድቀው። ወጣቶች ሆይ የእግዚአብሔርን ጥዑም ቃላት በመስማትና በማሰላሰል ኮንተምፕሌት በማድረግ የዓለምን ውትወታ ካልተዋችኋት በቀር አሻጋሪ አትሆኑ። ባሪያ የነበረው ጌታ ሆኖ ወጣ። ታዛዥ የነበረው ጲጢፋራ እንኳን ሳይቀር ታዛዡ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስራኤላውያን ከግብፅ ለመውጣታቸው ምክንያት ሊቃውንተ ቤተ ክርስቲያን እንደነገሩን 6 ምክንያቶች አሉ። አንደኛው ስለ ሕያው እግዚአብሔር ፍጹም ፍቅርና ቸርነት ነው። ሰውን ወዳጅ ስለሆነ እግዚአብሔር፣ በሰው ላይ ስለማይጨክን እግዚአብሔር፣ ፍቅር ስለሆነ እግዚአብሔር በዚህ ምክንያት አውጥቷቸዋል ይላሉ። ሁለተኛው እና በጣም ጥብቁ ጉዳይ እግዚአብሔር በአባቶችህ ደስ ስለተሰኘ ከግብፅ አውጥቶሃል የሚል ቃል በኦሪት ዘዳግም ላይ አለ። በአባቶቻቸው ደስ ተሰኘ እግዚአብሔር፣ የሕይወት መዓዛቸው ማረከው፣ ለእግዚአብሔር የሰጡት ፍቅር አስደሰተው። ስለ አባቶችህ ስል አወጣሁህ አላቸው። 4ቱ ነገሮች ግን እስራኤል በግብፅ ሳሉ ስለ ጠበቋቸው ጉዳዮች እግዚአብሔር ከግብፅ ወደ ከነዓን አሻግሯቸዋል። አንደኛ በመከራ ውስጥ ሆነው ፒራሚድ እየገነቡ ጭቃ እያቦኩ ገለባ እያመላለሱ በጅራፍ እየተገረፉ እንቅልፋተው ከባድ ሥራ እየሰሩ ግዝረታቸውን ጠብቀው ነበር። ሃይማኖታቸውን ጠብቀው ነበር። አንደኛ በመከራዎቻቸው፣ በፈተናዎቻቸው፣ በስቃዮቻቸው መካከል የሚያመውን የግዝረት ሥርዓት ይፈጽሙ ነበር። እየቆሰሉ ጭቃ ያቦኩ ነበር። በጣም ጨካኞች ስለሆኑ ቁስላቸው ሳይጠግ እንኳን ጭቃ አብኩ እያሉ ያስቦኳቸው ነበር። ደማቸው የቁስላቸው ደም ከጭቃው ጋር እስኪቦካ ድረስ ረፍት እንኳን አይሰጧቸውም ነበር። ግዝረታቸውን አልተውም። ባጭሩ ሃይማኖታቸውን አልተውም። ሁለተኛው እና በጣም የሚደንቀው ይህን ያህል ዘመን እዛ ሲቀመጡ ስማቸውን አልቀየሩ። ሁለተኛው። ሶስተኛው ቋንቋቸውን አልደባለቁም። ተስፋ ቆርጠው ባርነትማ ይሏል ይሄ ነው ከእንግዲህማ ምን እናደርጋለን ብለው እጅ ሰጥተው ቋንቋቸውን አልደባለቁ። አራተኛው ግን ምስጢረ ተስፋቸውን ለማንም ቢሆን ትንፍሽ ሳይሉ እነዚህን 4 ነገሮች ጠብቀዋል። እግዚአብሔር በእነዚህ 6 ነገሮች አውጥቷቸዋል ይላሉ ሊቃውንቱ። እኔ ግን በእነዚህ 6 ምክንያቶች መካከል አንድ ሰው ላሳያችሁ። እሱም እግዚአብሔር ደስ የተሰኘበት ዮሴፍ የሚባል ሲሸጥ 17 ዓመት የሆነው ሲከብር 30 ዓመት የሞላው አንድ አስደናቂ ወጣት እግዚአብሔር ደስ ስላለው ያሻገረበትን ወጣት ላስታውሳችሁ። እስራኤል አይቀጥሉም ነበር። እስራኤል ተብለው አይጠሩም ነበር ይህ ወጣት ባይኖር። 3 አደጋ ገጥመዋቸው ነበር። የይሁዳ ዘር የጌታችን መገኛ ሊቋረጥ 3 አደጋዎች ገጥሞት ነበር። አንደኛው ተጣልተዋል። ወንድሞቹ በድለውታል፣ ግፍ ሰርተውበታል፣ ካንዴም 2 የሸጠውታል፣ ጉድጓድ ጥለውታል፣ አውሬ በላው ብለዋል። ቀንተውበት ግፍ ሰርተውበታል። ጠብ ተፈጥሯል። ይህ ጠብ ደግሞ ወደ መገዳደል እንደሚያመራ የታወቀ ነው። አንድ ሰው ካልቋጨው በቀር ደምን በደም መመለስ አይቀሬ ነው። አንደኛ። ሁለተኛ በመጋባት ምክንያት ኢስማኤል ከአጋር እንደተገኘ ይህ አስፈላጊው ዘር በርኩሰት ምክንያት ይቋረጥ ነበረ። ሁለተኛ። ሶስተኛው ግን በረሃብ አደጋ ምክንያት የእስራኤል ልጆች ያልቁ ነበረ። እነዚህን 3 ጉዳዮች የምር የፈታቸው ይህ ወጣት ነበረ።
እንዴት አድርጎ ፈታቸው? ጸቡን በይቅርታ ፈታው። ስቅስቅ ብሎ አልቅሶ ፈታው። ተስፋተው ሲመጡ ተቀበላቸው። መግቢያ ሲያጡ ደጁን ከፈተላቸው። ሲንከራተቱ ታቀፋቸው። መውደቂያ ሲያጡ አነሳቸው። ልበ ቀላችሁ አላላቸው። ደምን በደም አልመለሰም። ቁጣን በቁጣ አልቻረም። ምን አይነት አስደናቂ ሰው ነው! በዚህ ሁሉ መከራ መካከል አላለቀሰም። በመጨረሻይቱ ደቂቃ ግን እነሱን ሲያቸው አለቀሰ። እናንተ ወጣቶች ደምን በደም የማይሽር ወጣት ለዚች ለኢትዮጵያ ያስፈልጋትም። ቂመኛ ያልሆነ በቀለኛ ያልሆነ የቆየ ነገር እያነሳ ሰበርናቸው ሰበሩን የማይባባል ወጣት አያስፈልግም። ሳኦል ታስታውሳላችሁ? የጥንት ታሪክ አንስቶ ገባኦናውያንን ስለጨፈጨፈ እግዚአብሔር እንዴት እንደተጣላው አታስታውሱ? የከረመ ታሪክ የሚያነሱ ወጣቶች እንዴት ያሻግሩናል? የከረመ ቂም ያደረ ቁስል እያከኩ ሕዝብ የሚያሳምሙ የዮሴፍ ንግስና የዮሴፍ ክብር ችግር በመቸርቸር የመጣ ይመስላችኋል? መፍትሄ እያመጡ የሚነግሱ ሰዎች አሉ። እንደዚህ አይነት ወጣቶች ያስፈልጋሉ። መፍትሄ እየሰጡ የሚነግሱ በጉልበታቸው በዘራቸው ሳይሆን በጥበባቸው የሚነግሱ ወጣቶችን እናፍቃለን። ችግር እየፈቱ ሞት እየቸረቸሩ የሚነግሱ ሰዎች ለዚች ምድር ምን ያረጉላታል? መፍትሄ እየሰጡ ደም እያደረቁ ቂምን እየፈቱ የሚነግሱ ወጣቶች ያስፈልጓታል። በይቅርታ ነው የሚሻገረው። ገባኦናውያንን ስለተበቀለ ሳኦልን አልፈልገውም አለ። ይህን አስደናቂ ወጣት ተመልከቱት። በይቅርታ ተቀበላቸው፣ በፍቅር አረማቸው፣ በማቀፍ ገደላቸው። እንዲህ አይነት ወጣቶች አሻጋሪዎች ናቸው። ሕይወቴ ወጣት አሻጋሪ ነው። በይቅርታ አሻገራቸው፣ በፍቅር አሻገራቸው። የሚደንቀው ደግሞ በርኩሰት መካከል ይቋረጥ የነበረውን እንዴት በንጽህና እንዳሻገራቸው ተመልከቱት። እዩት። በዛ በጲጢፋራ ቤት ለሀገሩ እንግዳ ለቤቱ ባዳ የሆነ አለቃ የሆነችው የአለቃው ሚስት ፊቱ ቆማ ተገዳደረችው። ውብ ሆና ተሰንግላ ፊቱ ቆመችበት። እጅግ ያስደንቃል። ለኃጢአት ሰንሰለት የመጀመሪያው አገናኝ ማየት ነው እንዳለው ሊቁ። የመጀመሪያውን ኃጢአት እንዴት ድል እንደነሳው ተመልከቱት። የኃጢአት ጅማሬ የሐሳብ መግቢያ ደጆች፣ የሥራ መርከሻዎች፣ የስሜት ሕዋሳት መግቢያ ደጆች መሆናቸውን የሚያውቅ ይህ ቅዱስ ከንጽህናው ጋር መታገል ጀመረ። መጽሐፍ ቅዱስ ላይ በሙሉ ስለ ዓይን በርከት ያሉ ጉዳዮች የሚወሩት መግቢያው አገናኙ ማየት ስለሆነ ነው። አየኋቸው፣ ተመኘኋቸው፣ ወሰድኳቸው፣ ቀበርኳቸው የሚለውን አካልን አልሰማችሁትም? ለመቀበር የበቃው በማየቱ ምክንያት ተሸንፎ ነው። ለማየት የሚያስጎመጅ ለጥበብም መልካም የሆነ ያላት መጀመሪያ ያሳይቷት ነው። ዳዊትና እይታው እንዴት መከራ እንዳመጣበት አይታችኋል። ወጣቶች ሆይ እስከ መጨረሻው ድረስ ሊቆይ በማይችለው በሰው ውበት ላይ በተመስጦ ከመቆየት ይልቅ በእግዚአብሔር ላይ በተመስጦ የሚቆዩ ወጣቶች ምንኛችን ዓለም ድል ነስተው ያልፋሉ። ለዚህ ነው ሊቁ ቅዱስ ዮሐንስ ዘሰዋስው ተመስጦን በሰማይ ውበት ላይ አድርጎ ከማየቱ የተነሳ በማየት ምክንያት የሚመጣውን እሳት ዮሴፍ ድል አደረገው ብሎ ያደነቀው። አዎን እግዚአብሔር ዘውትር በፊት ከሆነ ድል ነስተህ ትወጣለህ። በአይን ፊት መስቀሉ፣ በአይን ፊት ቁስሎቹ፣ በአይኑ ፊት ሕማሙ ከተሳለ ታሸንፋለህ። አብርሃም በመምሪያ አድባር ዛፍ ስር እየሄደ ቁጭ የሚለው ለምን ይመስላችኋል? ፋዘር ታድሮስ ማለት የግብፁ ሊቅ ሲናገር መስቀሉን እየተመለከተ ነበር። ያውን በቀትር ይላል፣ በከሰዓት ቁስሎቹን ካየህ ነው የምታሸንፈው። በተመስጦ እሱን ካየህ ነው ማትወድቀው። አንዲት ሕፃን ልጅ ወደ አባቷ ወደ ወላጆቿ የወላጆቿን አይን እያየች ከሮጠች አትወድቅም። ቼክ አድርጉት ቤታችሁ። ደግሞ ሰነፎና ብትወድቅ እኔን እንዳትከሱ። አትወድቅም። ወዲያ ስትል ነው የምትወድቀው። አይኖቻችንን መስቀሉ ላይ ቅዱስ ያዕቆብን አታስታውሱም? በአልጋው ዘንግ ስር የሰገደው ጣዖት አምልኮ ጀምሮ መስሎ ነው። መስቀሉን አይኑ ላይ ተክሎ ነው። እናንተ ወጣቶች ሆይ አይኖቻችሁን በተመስጦ ወደዚህ ቁስል፣ ወደዚህ ሕማም፣ ወደዚህ ሰማይ፣ ወደዚህ ውበት ካደረጋችሁ ነው የምታልፉት። ዮሴፍ እንደዚህ ነው ያለፈው። ሊያጋልጧችሁ፣ ሊያደክሟችሁ፣ ቅድስናችሁን ሊያሳጧችሁ የሚችሉትን ስፍራዎች እለፏቸው፣ ፈቀቅ በሏቸው።
እነዚህን በማስወገድ ራሳችሁን ጠብቁላቸው። ዮሴፍ በማየት ምክንያት የሚመጣውን ኃጢአት እንዴት ድል እንደነሳው አይታችኋል። ተሰንግላ ተውባ ተሽቀርቅራ ተኩላ እፊቱ ብትቆምም እኔ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ ብሎ ነው የጮኸው። እፊቱ የቆመችው እሱ ግን እፊቱ ያቆመው በህሊና ውስጥ የተከለው በልቡ ውስጥ ያስቀመጠው እይታ እግዚአብሔርን ነው። እግዚአብሔርን በልባችሁ፣ እግዚአብሔርን በአይምሮአችሁ፣ እግዚአብሔርን በህሊናችሁ፣ እግዚአብሔርን በፊታችሁ ካደረጋችሁት ታሻግራላችሁ። ቅዱስ እንጦንስ እንደመከረው ማንም ሁን ማን ዘውትር እግዚአብሔርን በፊታችሁ አድርጉት ነው የሚለው። ምንም ስሩ ምን በመጽሐፍ ቅዱስ ላይ እንዳለ ስሩት። የትም ኑሩ የት የምትኖሩበትን ቦታ በቀላሉ አትልቀቁት። እይታችሁን አስተካክሉት የሚለው ይሄን እኮ ነው። በማየት የመጣው ልታሳየው ሞከረች፣ አላያትም። ዝም ብሎ እኮ እንዴት አባቷ ታምራለች እያል እየዞርን ሁሉ እያየን እንዴት ልናሻገር ነው እናንተ? ያለው ሁሉ እኮ አይታይ። በተለይ ከተማችን ምን ይታያል? እንደ ይቅርታ አርጉልኝ፣ አጋንንትን የሚስቡ ልብሶች፣ እርቃን የወጡ ነገሮች ምን ይታያሉ? አይታዩም እኮ አያዩም። የተስማ ድምፀ ወትራ ገጸ አትስማት አትያት የሚለው ለመነኮሳት ብቻ አይጠቀስም በዚህ ዘመን፣ ለእኛም ቢጠቀስ ጥሩ ነው። ምን ይታያል? HIV የድሮ ማስታወቂያ በጣም ደስ ይለኛል። ታስተውሱታላችሁ? አይ ይሄ ነው የሚሻገሩን የሚመስለኝ። የማይወራበት ዘመን ላይ ዝም በል። በማሳየት ብቻ ድል ሲነሳት አላያት፣ ተናደደች፣ ተበሳጨች። ከዛስ ትወተውተው ጀመር። ምን እያለች? ዘውትርም መጽሐፍ ቅዱሱን አንብቡት። ዘውትርም እንተኛ ትለው ነበር፣ እርሱ ግን አይሰማትም። እንዴት ያስደንቃል! ለምንድን ነው ማይሰማት? እግዚአብሔርን ስለሚሰማ ነው። ወጣቶች ሆይ የእግዚአብሔርን ጥዑም ቃላት በመስማትና በማሰላሰል ኮንተምፕሌት በማድረግ የዓለምን ውትወታ ካልተዋችኋት በቀር አሻጋሪ አትሆኑ። ዮሴፍ እንደዚህ እኮ ነው ያሻገረው። ዘውትርም እንተኛ ትለው ነበር፣ እሱ ግን አይሰማትም። በየዕለቱ መንቻካ፣ አንዱ ሲያልፍ ወደ አንዱ መንቻካ እኮ ነው። ሺኖዳ እንዳሉት 5500 7500 የሥራ ልምድ አለው እኮ ሴቴ። መንቻካ ፈተና በመፈተን አትስማው። አልሰማትም እኮ ነው የሚለው። አያትም አይሰማትም። ሶስተኛው ነው በጣም 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 የሚገርመው ደግሞ ሶስተኛው ነው። እሺ በማየትና በመስማት አይሆን፣ ይሄ ሁሉ ሳይሆን ተናደደችና እንደ አውሬ ሰፈረችበት ይላል። ምን ላርግ አላለም እሱ። መቼም እንደኔ አይነት የዚህ ዘመን ሰው ቢሆን ኖሮ ምን ላርግ አለቃዬ ናት ሃርድ ነው አይልም። ግሩም ምን ላርግ። ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። ማቀው የለ በጣዖት ተከብቤ አሁን እኔ ምክንያተኛ ነኝ። ይሄ ሁሉ ደርሶብኝ ዝም ይላል። ስደበደብ ዝም ብሎ፣ ስገፈፍ ዝም ብሎ በቂ ምክንያት አለው። እጅግ በጣም በቂ ምክንያት። አባቱ የለም በናፍቆት ተቃጥሎ፣ እናቱ በልጅነት ሞታበት፣ ወንድሞቹ ጠልተውት ብቻውን ሆኖ፣ ብቻህን ብትሆን እንኳን አምልከው። ምንም ምክንያት እኮ አይሰጥም ወንጌላችን መጽሐፋችን። ደሞ ጎተተችው የሚለው ዝም ብሎ ጎተተችው እኮ አይደለም። እኔ ለጉባኤ ስለማይመች ነው። ምን ነው በጣም የገባችሁ ይመስላል። እጅግ የሚገርም ነው። ስትጎተተው አልተጎተተላትም። ምን አደረገ? ጥሎላት ሸሸ። አትጎተትላት፣ አትጎንተልላት፣ ትተሃት ሽሽ። ለዚህ እኮ ነው ከክፉ የጎልማስነት ምኞት ግን ምን በል ሽሽ። የመነኮሳት መጽሐፍ አስደናቂ ነው። ተዋጋ፣ ደግመ ተዋጋ። ካልሆነ ግን ምን በል ሽሽ። ምን ጫት የሚቅሙ ሰዎች መካከል በገረባ ትፍቃለህ ብለው ጠርቶ በገረባ እየፋቅ ላትቅም ነው ጥቂት ቆይታ። ምን አስቀመጠ? የሚያደክም ስፍራ ምን አስቀመጠ? ሊያጋልጥህ ሊያደክም የሚችል ስፍራ ከሆነ ተወውና ሽሽ። ካልቻልክ ሽሽ። ለምን ቆመ ራስን ታደክማለህ? ብዙ ሰው ቆሞ ነው ራሱን የሚያደክመው። አታድክሙ፣ ሽሹ። አሁን ባላችሁ ጥንካሬ አትመኩ። ነገ የሚሆነውን አታውቁም። ዛሬ ባለው መንፈሳዊ ጽናታችሁ አትመኩ፣ ሽሹ። ቅዱስ ዮሴፍ እዛው ሆኜ እታገለዋለሁ አላለ። ሸሸ፣ ሽሽ። ሰውነታችሁን ዘውትር አትመኑት። ያ መነኩሴ እንዳለው እንዳታምኑት። ታሪኩ አሳዛኝ ስለሆነ ነው መዘለው። እንዳታምኑት። አስቀዳሾች ብትሆኑ እንዳታምኑት። ቆራቢ ብትሆኑ እንዳታምኑት። ሰውነና እንዳታምኑት። ሽሹ። ገብታ ልትይዘው ስትል ትዝ አይላችሁ? በዝሙት ልትፈትነው ገብታ ወዲያ ስትል ሽቶ ምናምኑ ስታረግ ብሎ እኮ ነው ጮኸ። ያው መነኩሴ ጮሁ ካልሆነ መጮህ ነው። በር
ከፍተው ሲመጡ ምን ሆንክ አሉት። እንደው አውሬ መጥቶብኝ እናስ ስጮህ እናንተ ስትመጡ ጠፋልኝ አላቸው። ቢያንስ ሰው ሰብስባችሁ ጮሁ እንጂ እግዚአብሔር አለ የሚል ሕሊና እንኳን ባይኖር ሰው አለ። ይሄ ነው እኮ የሚያሻግረው። ንጽህናውን ተጋድሎ የሚጠብቀው ነው የሚያሻግረው። ሌላ አትጠብቁ። የቀመር ፎርሙላ ሱማ ተሞከረ። ይሄው የተባበሩት መንግስታት ጠረጴዛ እንኳን ይሄው የተባበሩት በር ላይ እንኳን ምን እንዳለ አላያችሁ? ሰይፋቸውን ማጭር ጦራቸውን ማረሻ ያረጋሉ ነው የሚለው። ጠበቅናቸው። ሰይፋቸውን ኒኩለር አረጉብን፣ ጦራቸውን ሰርጓጅ መርከብ ሰሩብን። ታዲያ ያወጣታ ይሄው እንዴት እንደሆነ እንኳን ተመልከቱት። መሬቱን በሰፈር አይደል? ከዛስ እሱን እሺ ስንል ታንኩን በመንደር እሱንም እሻል፣ ኳሱን በሰፈር መዝናኛውን መተናነቅ ያረጉብን፣ እሱንም እሻል። እና ምን ቀረ? ቤታችን ነበረች፣ እሷንም በሰፈር ሊያረጉብን። ትዳራችን ነበረች፣ እሷንም ፍቱ እያሉ መከራ ብሉ። ቤተ ክርስቲያን ነበረች፣ እሷንም ደግሞ አሁን ሁለት ነው ያለን። አንድ የነፍሳችን መጠጊያ፣ አንድ የስጋችን የልጆቻችን ማሳደጊያ። እሷንም ሽሽ አትስማ አትሽሽ። በንጽህና ነው ድል የሚነሳው። ትቷት ወጣ ሸሸ። እጅግ የሚደንቀውና አራተኛውን ጠቅሼ ነገሬን ልጠቅልለው። አሁን ይውላችሁ የሐሳብ መግቢያ ደጆቹን ዘጋ። ምክንያቱም ስራ የሚቀደሰው በሐሳብ ነው። የሐሳብን በጎ ነገር የሚፈጥረው ደግሞ ማየት፣ መስማት፣ ማሽተት፣ መቅመስ ነው። ቤተ ክርስቲያን ውስጥ የምታዩዋቸው ስዕላት በሙሉ እኮ እናንተ ክርስቲያኖች ዝም ብሎ ለጌጥና ለሴሬሞኒ እንዳይመስሏችሁ። በማየት፣ በመስማት፣ በማሽተት፣ በመዳሰስ ከመንፈስ ጋር ከመንፈሳዊው ዓለም ጋር እንገናኝ እኮ ነው። ምን ብሎ አይደለም፣ ሴሬሞኒ አይደለም፣ የሆነ ሾው አይደለም የምትሰራው ቤተ ክርስቲያን። በእነዚህ ሁሉ ስሜታችን እንዲቀደስ፣ ስሜታችን ሐሳባችን ከተቀደሰ ስራችን እንዲቀደስ ነው የምታደርገው ቤተ ክርስቲያን። እግዚአብሔር አለ ሸሻት። ይኸውላችሁ ማንም የለም። በዓል ነበረ፣ ለበዓል ሄደዋል። እንዲህ ብላው እኮ ነው የሰበከችው። እናንተኛ አለችው ሸሻት። ምንም ሰው ባይኖርም ማን አለ? ሰው የሌለበት ሩም ሊኖር ይችላል። እግዚአብሔር የሌለበት ግን ሩም አለ። ያባት ሊያድኗት ሄዶ አታስታውሱ? ሊያድናት ሄደ። መነኩሴ ነው እንዴ? ዛሬ ደግሞ ቄሱ መጣ ከኔ ጋር ሊያድር ምናምን አለች። ከዛ ማንም እንዳያይ ግጥም አድርጌ ይዘጋዋለሁ፣ ስጋት እንዳይገባ መረጃ አይወጣም ምናምን አለችው። ከዛ ግን እሱ ምን አላት መሰላችሁ? ጥሩ ነው፣ ሰው የለም፣ ማንም የለም። እንግዲህ ያው አንድ ክፍል አዘጋጅልኝ። ኧረ አዘጋጃለሁ አለ። ግን ያ ክፍል እግዚአብሔር የሌለበት ክፍል መሆን አለበት አላት። ከየት ታምጣ? ድንግጥ ብላ አለቀሰቻ፣ ተከተለችዋ፣ ዳነቻ። እግዚአብሔር የሌለበት ሩም የለም። መጋረጃ ብትዘጉ የለም አለ። ጥቁር መነጽር ብትሰኩ እግዚአብሔር አለ የለም። ጥቁር ስቲከር መኪናችሁ ላይ ብትለጥፉ እግዚአብሔር አለ የለም። ዱባይ ሄዳችሁ ሚስታችሁን ብታታለሉ እግዚአብሔር አለ የለም። ባርኔጣ ብትደፉ እግዚአብሔር አለ የለም። ብርሃኑን ብታጠፉ እግዚአብሔር አለ የለም። እግዚአብሔር የሌለበት የለም። ሸሽቷት ብቻ መለጣት። እጅግ የሚገርመኝ የመጨረሻው ነው። ምን እንደሆነ ታውቃላችሁ? ወህኒ ቤት ጣለችው፣ ከሳው አሳሰረችው። ወህኒ ቤት ሲገባ ማለቃ ሆነ። ቤትም ቦታ የሚለውጠው ሳይሆን ቦታን የሚለውጥ ነው ክርስቲያን። ቦታው ላይ አለቃ ሆነ። አቤት እንዴት ያስደንቃል! ልክ ወህኒ ቤት እንደገባ ምን አድርገህ ነው የታሰርከው አሉት። እኔን ከዕብራውያን ሀገር ሰርቀው አምጥተውኛል። ከዚህ ደግሞ በግዞት ያነው ምንም አላደረኩም። እንደውም ታድሮስ ማላቲ ምን ይላሉ? ለዕብራውያን የሚገባውን ለባሪያ የሚገባውን ስራ አልሰራም ብዬ ነው የታሰርኩት አለ ይላል። ግን እውነቱ ይሄ ነው። እንደኔ አይነት ሰው ቢሆን ምን ነበር የሚለው? ጠይቃኝ እምቢ ብያት። አቤት ዟሪ ገጽ ያለው ሪፖርት ነው የሚያቀርበው። ወደ 7ኛው ገጽ የዞረ ኢስ ወሬዋን እንኳን አይፈልገው፣ ትዝታዋን እንኳን አይፈልገው። ይኸውላችሁ ከአካሏ ብቻ አትሽሹ፣ ከትዝታዋም ጭምር ሽሹ ነው መልእክቱ። እስራኤል ከግብጽ ቢወጡም በጣም የተቸገሩት፣ ግብጽ ግን ከልባቸው አልወጣችም ነበር። ሩካቤ ቀስቃሽ ዳንሶች፣ ከቴዎድሮስ ዮሴፍም ጋር መዘመር፣ ከቴዲ አፍሮም ጋር መዝፈን አሁን ለኛ ይገባል። እኛ እኮ በቃ ሩካቤ ቀስቃሽ ፎቶዎች፣ እነዚያ ክፉ ትዝታዎች እንዴት እንደሚወጉ አታውቁም። ወግታ የጣለቻቸው ብዙዎች ናቸውና እኮ ነው የሚለው። እንዴ በመውጋቷ ቁስሉን እያየ በመውደቁ ትዝታዋን እያየ የማይሰቀቅ ሰው የሆነው እኮ
ጨክኖ ጥሎ ስለወጣ ነው። ፈጽሞት ቢሆንስ ኖሮ ዮሴፍ ጲጢፋራ ድንገት መጥቶ ከዛ ከባለሟሎቹ ጋር ትንሽ ሲንሾካሾክ ሲያይ ምን ይል ነበር ዮሴፍ? በቃ ወቁብኝ ተነቃ እያለ ሲሳቀቅ ነበር የሚኖረው። ትዝታዋን እንኳን ነው የማይፈልገው። በጣም ነው የሚገርመው። ከትዝታዋ እንኳን ነው የሚሸሸው። እኛ እኮ እንገርማለን። ዴሪ ነው ምንድነው? ዳሪ ነው የምንጽፈው እኛ አይደል? ዳሪ ቡክ ሁሉ አለን እኮ ምን ደጋገመው። ተገናኘን ከሶስተኛ ሲ ክፍል ጀምሮ ኮካ ጠጣ። ይሄናው ሲደግም ትዝታውን እንኳን ነው የሚሸሸው። ያ ትዝታዋ እንኳን ሸሽ ወጣ። ምን ያደርግልህ? ያንተ ካልሆነ ምን ያደርግልሃል? ቶ ሸሻት። ባጭሩ ራሳችንን ከሚገባው በላይ ከጠበቅን በንጽህና ከጸናን፣ አንደኛ ንጹህና ቅን ህሊና የፍቅር በጎ ልብ ታመጣለች። ሁሉን ይወዳል፣ ቂምን ይረሳል፣ ይቅርታን ያመጣል፣ አቃፊ ይሆናል፣ በይቅርታ ይሽረዋል። ማሻገር ምንችለው ንጽህናችንን በበጎነት በእውነት ታግለን ስንጠብቀው ነው። ለዚህ እኮ ነው መጽሐፍ ቅዱስ ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ምን በሉ ጠብቁት። ወጣቶች ከጠበቃችሁ ታሻግራላችሁ። ይህ ሰው ባሪያ የነበረው ጌታ ሆኖ ወጣ። ታዛዥ የነበረው ጲጢፋራ እንኳን ሳይቀር ታዛዡ ሆነ። ያለ ልብስ እርቃኑን የተወረወረው ነጭ ሐር ለብሶ ወጣ። በወህኒ ደቆ የተጣለው በፈርዖን ሰረገላ ላይ ተቀመጠ። ከህልሙ ብዙ የራቀ የመሰለው ወደ ህልሙ በፍጥነት ቀረበ። ከህልማችን ብዙ የራቀ ሊመስልን ይችላል። የባዘናችሁ ስኬት የጠፋ ሊመስላችሁ ይችላል። ወደ ስኬት ትቅረቡ፣ ከስኬት ትርቁ። አታውቁም፣ ዝም በሉ። እግዚአብሔር ወደ ስኬታችን እያቀረበ ሊሆን ይችላል። እንዲህ ያንገላታ እና ዝም በሉ። ይህ ሰው ከህልሙ ብዙ የራቀ የመሰለው ወደ ህልሙ በፍጥነት ፈርዖን ምን አለው? እኔ ፈርዖን ነኝ፣ በግብፅ ሀገር ሁሉ ያላንተ ማንም እጁንም እግሩንም አንሳ አለው። ማንንም ጨምሮ? የጲጢፋራን ሚስት ጨምሮ። የሚያሻግረው ሰው ይሄ ነው። በድፍረት ምንናገረው ይቆየን። ለማሻገር ያብቃል፣ ለመሻገር የሚያብቃል።